አሁን ዛሬ እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ ክርስቲያን ታረደ ተብሎ ይጮሃል። እርስ በርሳችን ግን እኛ የተራረር ነው አይበልጥም ወይስ? እግዚአብሔር ያሳያችሁ። ይሄ ደጅ መቼ ነው የሚከፈት? የዘረኝነት ደጅ መቼ ነው የሚከፈት? የዘረኛ ልብ እንዴ! ያረዱ ሰዎች 50 ክርስቲያን 100 ክርስቲያን 200 ክርስቲያን ያርዳሉ። ዘረኝነት ግን የሁላችንን ልብ አላረደውም እንዴ? አርዶ እኮ በልቶታል ሁሉም። አሁን እንኳን ደግሞ ልባችን ለወንድማማችነት የተከፈተ አይደለም። ሂዱ፣ በቤተ ክህነት ሂዱ፣ በመምህራን መካከል፣ በመነኮሳት መካከል፣ በትልልቆቹም መካከል ዘረኝነት፣ እልም ያለ ዘረኝነት። ይሄ ልብ መቼ ነው የሚከፈት? አሁን እንኳን ደግሞ አልተከፈተም። ደም እየፈሰሰ እንኳን ደግሞ አይከፈትም። አሁንም የተዘጋ ልብ፣ አሁንም የተዘጋ ልብ፣ አሁንም ጎጠኛ፣ አሁንም መንደረኛ፣ አሁንም ዘረኛ። ክርስቶስ ስም ተሰብስቦ ሰው ዘረኛ ሆነ? ክርስቶስ አንዲት ቤተ ክርስቲያን አይደለም ያለችው? ልብ ለልብ እየተራረርን አይደለም ወይ? መኳንንት ሆይ ደጆችን ክፈቱ ማለት ይሄ ተዘግቶ በቃ አልከፈት ያለ ልብ አለ፣ ዘረኝነት የዘጋው። እኔ ቤተ ክርስቲያንን የሚጨርሳት የሚቃወም ይቃወመኝ፣ የሚጠላ ይጥላኝ። ቤተ ክርስቲያንን የሚጨርሳት የውስጧ ዘረኝነት ነው፣ የውስጧ መበላለት ነው የሚጨርሳት። በፍጹም ክርስቲያን 5 ሆኖ አንድ ሲሆን ግርማ አለው። እኛ ሚሊየን ሆነን እንኳን ግርማ የለንም። ለምን? ያምለብቻው እንኳን ችግራችን መፍትሄያችን አባልቶ ሊጨርሰን ነው። በመፍትሄ ላይ እንኳን አንድ ልብ የለንም። ምንም እና መኳንንት ደጆችን ክፈቱ ያለው ልባችሁ አሁን እንኳን ቢሆን ይግባችሁ። ቢያንስ እንኳን ቁማችሁ ካልገባችሁ እያለቃችሁ ይግባችሁ፣ እየሞታችሁ ይግባችሁ ነው እግዚአብሔርን እያለን ያለ። ልባችን መከፈት አለበት ለመታረቅ ለይቅርታ። አሁን እንኳን እንደው መቼ ነው የምንታረቀው? የኪሎ ሜትር ርቀት ነው እንዴ ያለ የሚገድበን? ዛሬ አርሲ ያሉ ክርስቲያኖች ይታረዳሉ። ምናልባት እኛ መካከል አንዱ ስላልታረደ ነው? መቼ ነው የምንታረቅ? መቼ ነው የምንራራ? መቼ ነው የምንተዛዘን? መቼ ነው የምንደማመጥ? የወንድም ጌጡ የሚገባን መቼ ነው? የክርስቶስ ቤተ ክርስቲያን አንድነቷ የሚገባን መቼ ነው? ምንም። ኩሉ ይሄ ሊለትካዘርሱ ነው። እኔ ይሄ ነገር ቢለቀን ጥሩ ነው። መንኩሶ ያለቀቀ ዘረኝነት፣ ቄሱ ነው ያለቀቀ ዘረኝነት ሲኦል ሲገባ ሊለቀው ነው። ይሄ ነገር ነው ትልቁ በሽታችን። ደግሜ እነግራችኋለሁ፣ ይሄ ነገር ትልቁ በሽታችን ነው። አደራችሁን የእግዚአብሔር ቤተሰቦች፣ ዳግመኛ ወደዚህ መዘጋት ውስጥ እንዳንሄድ እግዚአብሔር ይጠብቀን። እኔ በጣም ትልቅ ደዌ ነው ይሄ ዘረኝነት፣ ትልቅ ደዌ ነው፣ ትልቅ ደዌ ነው። ጎጠኛ ሰው በእግዚአብሔር መንግስት ርስት የለውም። እውነቴን ነው የምነግራችሁ፣ በፍጹም ክርስቶስን ከሰቀሉት ሰዎች ይብሳል ጎጠኛ ሰው። ምክንያቱም ክርስቶስን የሰቀሉት ሰዎች ምንድን ነው ያደረጉ? አንዱን አካሉን ነው የሰቀሉት። ዘረኛ ሰው ግን ቤተክርስቲያን የክርስቶስ አካል ሆና ሳለ ይከፋፍላታል። እነሱ አንድ ቀን ሰቅለውታል፣ እኛ በየቀኑ እንከፍለዋለን። ስለዚህ መኳንንት ደጆችን ክፈቱ ያለው የተዘጉ ልቦችን በርህራሄ በፍቅር ክፈቱ፣ በይቅርታ ክፈቷቸው ነው። በይቅርታ ክፈቷቸው። እኔ በእግዚአብሔር ስም የማስተላልፈው በጳጳሳት መካከል ጠብ ካለ፣ በሊቃውንት መካከል ጠብ ካለ፣ በካህናት መካከል ጠብ ካለ፣ በመነኮሳት መካከል ጠብ ካለ፣ በምዕመናን መካከል ጠብ ካለ የሰላም ጊዜ ካላስማማን ቢያንስ የመከራ ጊዜ ያስታርቀን። ቢያንስ አሁን መታረቅ አለብን። እምቢተኛ ልብ ሁሉ ተከፍቶ አሁን መተዛዘን አለብን። እኔ የምለው እሱን ነው። ክርስቶስ ያዘዘን የማያምኑትን ጭምር እንድንወድ ነው። የማያምኑትን የሚረግሟችሁን መርቋቸው፣ የሚያሳድዷችሁን ጸልዩላቸው። ከሀገር አያውጣችሁ፣ ከመንግስተ ሰማያት አያውጣችሁ፣ ከሀገር አያናውጣችሁ ብላችሁ ጸልዩላቸው ነው ያለን። ደግሞ አቤት ደግሞ አብሮ መኖር ያቅታል እንዴ?